ማለትም ተሰብ ይሄ መርሳ መናኸሪያ መኪና መናኸሪያ ነው። ከወደ በኩል ያለው ይሄ ጀርባው ነው። እዚህ ጋር አሁን ሰርቪሶች ተሰርተዋል። እዩ አሁን ይሄ ለሁለት ሰው ነው። እነዚህ ተሰርተዋል። እዩ ምን ያህል ጥበብ ያለች እንደሆነች እንግዲህ አሁን ምንድን ሊገበይባት ነው ሲያስቡት። በፊት መናኸሪያው ላይ ኮንሰንተን ምንድን ነው የሚባለው? ልቀርጽላችሁና በኋላ ሪከርድ አደርገዋለሁ። ወይኔ በጣም ጠባብ ናት። እነዚህ ሁለት እስከ ነገሮች ነው እንጂ ለሌላ ነገር አትሆንም። በጣም ጠባብ ናት። ኮንቴነር የነበራቸው የፈረሰባቸው እዚህ ጋር ተሰጥተዋል ማለት ነው። እንግዲህ መጠበባ ምን ያህል እንደሆነ እዚህ ግን ከተማችን ያመረች ነው የምትሄደው። ገበያ ገባን። አሁን ይሄ በዚህ መልኩ ዙሪያውን 4 ማዕዘን እንደዚህ ተሰርቷል። ሰርቪሶች መርሳ ገበያ እኔ አላውቅበትም። እናንተ እየመቀረጽ አሁን ቦልት ነው። ይሄ ነው መናኸሪያው። ያው ገና መኪናው ምናምን ስራው ስላላለቀ ገበያ የተካሄደበት ነው። ጀርባው ሊየው የለውም። ጀርባው ኖርማል ነው። ይሄ ውስጡ ነው። ይሄ ሙሉ መናኸሪያ ነው ማለት ነው። በዚህኛው ይሄ መግቢያው ነው። መኪና የሚገባው በዚህ ነው። በዚህኛው ጀርባው በኩል ደግሞ 4 ማዕዘን ነው። ይሄም ሱቅ ነው። ተዘግቶ ነው እንጂ ይሄ በሙሉ ሱቅ ነው። ከላይ መስታወት ይገጠምለታል። ምርር ብቻ ይኖራችሁ። ይሄ ተገጠመ ሱቅ ነው። ምን ሀላይ አስተኝ ኮንቲነር ሳይሳ ለአሜሪካ የተገጠመ በሙሉ ሱቅ ነው። አሁን ይሄ ገበያ አይኖርም። ሁሉም እዚህ ኮንቲነር ውስጥ ይኖራል ማለት ነው። ይሄ ለአሜሪካ የተሰራ ይሄ በሙሉ 4 ማዕዘን ዙሪያውን ሱቅ ነው የሚሆነው። ቴቸር ሁሉ ሱቅ ነው። እንዳይ ነው ውስጥ ለውስጥ ወጣ። ወደ አክሲዮኑ መሄድ ፈልጌ ማለት ነው። እና 4 ማዕዘን የመናኸሪያው እንትን የመኪናው መናኸሪያ አክሲዮን ነው። የጀመረ ፎቅ ነው። የመናኸሪያው 4 ማዕዘን ሙሉውን በላሜራ የተገጠሙ ሱቆች ናቸው። እና በቃ ገበያ ይቀራል ማለት መጎለት የለም። ሁሉም ሱቅ ውስጥ ቁጭ ይላል። ግን በጣም ጠባብ ነው። አሁን ቤት ልሂድ። በዚህ ወጣ ብዬ ደግሞ ወደ ሌላኛው ልሂድ ማለት ነው። ወደ አክሲዮኑ መውረጃ። ይሄ ደግሞ አክሲዮን ነው። ያው እየታየው መቀረጽ ስለማልችል አለብኝ ተቃለ አክሲዮን ነው። እየተጀመረ ነው ገና። ይሄኛው የመጀመሪያው መሬት አልቋል ማለት ነው። የሁለተኛው እንደምታዩት ማገሩ ቆሞ ማገር ጋር ይሄ ብሎኬት ማለት ነው። ጋና ደግሞ ይናፍና መሬቱ በጣም ሙሉ በሙሉ ተይዟል። ሁለተኛው አሁን በየራሳቸው አስጨርስ ተብሎ አቅም ያለው እያሰራ ነው ማለት ነው። ገበያው ዳር ያለው አክሲዮን ነው። በዚህ ደግሞ አንዱ ጅልባቦች ምናምን ያሰጨ ወደ ታች ሄዱ። አክሲዮን ነው። ወደ ውስጥ እንገባለን። ምግብ ቤት አለ ምናምን ከቤት አለ ቤት አለ ብዙ ነገር አለ። ልብስ አሁን ለምሳሌ
ውጭ የሚከራይ ነው የሚሸጥ? እነዚህ አንድ ብቻ አንድ ስንት ነው? የሶስቱም ይለያያል? ስንት ነው? ክራይ አንድ ቀን 24 ሰዓት 12 ሰዓት 24 ሰዓት ወይ ውድ ነው። 1500 ይሄም በዚህ በኩል ያለው አስፈድደሽዋል 700 ብለውኝ ነበር። አጥተው ነበር ግን ስናየው ዘመቱ በቃ አምጣታለን እንደፈጨው ነው ማለት ሰበስራት ልብስ ይላል። አዎ ያው ይሉሻል እንጂ እንደዚህ አደራብሽ ተጨምሻል ሲመጣልን ርግጥ ወጥ አድርገው ነው ያ ሲሆን ያው ተቀም ካለ ቢሸጥስ ስንት ነው? ስንት ነው? ይሄ ራያ ለምሳሌ ለምወራይ ስንት ነው? ስንት ነው? 12 በ12 ነው። መስቀል አለ ምናምን መስቀል ለክርስቲያኖች የበለጠ ይሄ ኖርማል ነው። ይሄ ግን መስቀል አይደለም ነው ትንሽ ይመሳሰላል እንጂ ትንሽ ራቅ ያለ ነው ካለሩ። ሶስቱም በ15 ናቸው። እንኳን ቀንጀ ባለ 9 ነው። እነዚህ ጥልፍ ናቸው። ይሄ ወራጁ ልጥፍ ነው። ጥልፉ ይሄ ብቻ ነው። ይሄና ከኋላ ያለው ማለት ነው። 12 15 15 ለሽያጭ ለኪራይ ደግሞ 1500 ነው። ይሄ ህፃናቶችም አለ። እሺ እናስብበትና ደግሞ እንመጣ። ቤሎ አለ እዚህ ጋር ማሻአላህ። ሰላም አለይኩም። ወአለይኩም ሰላም። ይሄ የሚሸጥ ነው የሚከራይ? የሚከራይ ነው። አይ ላይ ነው እንጂ ጨርቅነቱ እንደዚህ ብዬ ልልም ብዬ እንደዚህ ብዬ ልመልከት። ዝም ብለሽ ተመልከት ከመሄዴ በፊት ኪራይ ነው። እነዛ የሚዜዎች ናቸው ተመሳሳዮቹ። ማቀረጥ እችላለሁ። አሳያቸዋለሁ ጓደኞቼ አለ ለሰርግ። ይሄ ስንት ነው? የማነው ስሙ? ይሄ የራያው እንትን ቀሚስ አይደለም የሚከራይ ነው እንጂ የሚሸጠውማ ጠይቂያታለሁ። የሚከራየው እስከ 1000 ብር ግን እኮ እነዚህ ስስ ናቸው። 1000 ብር። እሺ የሁሉም እንትን ፍስታኑ ይለያያል ዋጋው ክራዩ በስንት ይጀምራል? እንደው ወጣት ነው ገበያ ያለማ ሳኔ የለውም። ያው እንደ ጊዜው ነው። እሺ ለምሳሌ በጣም ኦቨር ነው። እሺ ስንት ይሆናል? እንዴ ውሳኔ የለውም። በፈለግሽ እንዴ ሁሉም አንቺ የሚያዋጣሻል እና ተከራይ ደግሞ የሚያዋጣው ሂሳብ አለ።
በምትፈልጊው እንትን ማከራየት ትችያለሽ ነው። ያኔ የቆመ እንትን የለውም ማለት ነው። ያንስ ወርቃማው የሚዜዎቹ ሁሉም ነው ሁሉም እንትን አሁን ያኔ ዋጋ የለውም አሁን ለጊዜው። ታዲያ አሁን የሚከራዩት እኮ እንዴት ብለው መተው ዋጋውን ካላወቁት እንዴት ብለው ይከራያሉ? አይተውት የሚመቻች ከሆነ ማቻቸውና እንነጋገራለን ይቻላል። ታውቃላችሁ እንደም ልቀርብ ስላልኳት ዋጋውን ትነግረኛለች አለችኝ። በቃ እንጋራስ ነው